የማቴዎስ ወንጌል ምዕራፍ 5ን እናወጣና ዛሬ 2 ቁጥሮችን ብቻ ነው የምናየው። ቁጥር 13 ይቅርታ እስከ ቁጥር 16 ያለውን እንመለከታለን። እግዚአብሔር ይመስገን። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ያብራ። ዋው! እናንተ የምድር ጨው ናችሁ። እናንተ የዓለም ብርሃን ናችሁ። እሱ ናችሁ ካለን እኛ ነን። አንዳንድ ጊዜ ስለ ራሳችን ሰይጣን የሚነግረን አይደለም፣ ሰው የሚነግረንም አይደለም። እርግጠኛ ለመሆን ከፈለግን እሱ የሚለንን ነን። እኛ የምድር ጨው፣ የዓለም ክብር ለጌታ ይሁን። እስቲ ቀኝ እጆቻችሁ ወደ ጌታ አንሱ። እግዚአብሔር ሆይ ሃሌሉያ፣ በቃልህ ውሃ ዛሬ ማለዳ እጠበን። ሃሌሉያ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችም ሰላም ብዙ ይሆናል ተብሎ እንደተጻፈ አሁን ከሚመጣው የእውነት ቃል የተነሳ አቤቱ ጌታ እግዚአብሔር አንተ እንድታጥበን ንጹህ እንድታደርገን እግዚአብሔር አባትና አምላክ ሆይ አንተኛ ወደምትፈልገው ስፍራ እንድታደርሰን በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ ቃል ሲነገር የማይፈልግ የጠላት ስውር ስራ ዛሬ በመዋቅር የወጡት ተደራጅተው የወጡት እግዚአብሔር ሆይ ለቃሚ መንፈስ በጌታ በኢየሱስ ስም ፕላንና ዕቅዱ ሁሉ የፈረሰ ይሁን፣ ሐሳብ ሁሉ የመከነ ይሁን። አምላካችን እግዚአብሔር ሆይ ትህትና እንዲገኝብን ጌታ ሆይ ተናገረን የሚል ሰው እንዲገኝ በጌታ በኢየሱስ ስም እንጸልያለን። አንተ ሁሉ ጊዜ ጌታ እግዚአብሔር ሆይ ለልጆች መናገር ትወዳለህ፣ መምከር ትወዳለህ፣ መገሰጽ ትወዳለህ፣ መምራት ትወዳለህ። በድንግዝግዝ እንድንሄድ አትፈልግምና የእግዚአብሔር ጌታው የቃል ብርሃን በእኛ ላይ ያብራ። እኔንም እርዳኝ፣ ቀሪ ጊዜያችንን ባርክ። በኢየሱስ ስም ጸለይን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። አሜን። እግዚአብሔር ይመስገን። ምንድነው ዛሬ አብረን የምናየው? የትምህርቱ ዋና ሐሳብ የደቀ መዝሙር ማንነትና ተግባር። የአንድ አማኝ 2 ነገር ማለት ነው፣ ማንነትና ተግባር። ውስጣዊና ውጫዊ ገጽታ አለው። በዚህ ነው ራሳችንን የምንፈትሸው። ባለፈው ሳምንት የነበራችሁ ሰዎች የተራራውን ስብከት ጌታ ኢየሱስ ክርስቶስ በሚናገርበት ጊዜ ሌሎች ብዙ የሃይማኖት መሪዎች፣ ፈሪሳውያን፣ ሰዱቃውያን፣ ቀናተኞች ሰዎች ሁሉ ባሉበት ስፍራ ለይተው ግን እናንተ ደቀ መዛሙርቶቼ እንደ ፈሪሳውያን አይደለም፣ እንደ ሰዱቃውያን አይደለም፣ እኔ ለእናንተ ያለኝ ሐሳብ ይሄ ነው፣ የኔ ከሆናችሁ በዚህ መታወቅ አለባችሁ ብሎ ስለ 8 ብፅዕናዎች አስተማራቸው። ያ ነው የኔና የእናንተ መለኪያ መስፈርት፣ ራሳችን የምናይበት ልንደርስና ልናድግ የምንወደው በነዛ ብፅዕና ውስጥ ነው የሚለውን ሐሳብ ተነጋግረናል። አንድ በጣም ማከብረው አስተማሪ ምን አለ? እነዛ 8ቱ ብፅዕናዎች የያዕቆብ መሰላል ናቸው ይለዋል። የያዕቆብ መሰላል። ያዕቆብ በቤተል መሰላል ተዘርግቶ ሰማይና ምድር እንደተነካካ ሁሉ ከእግዚአብሔር ጋራ ወደ እግዚአብሔር የሚደርስ ነገር ከእግዚአብሔርም በረከት ወደኛ እንዲመጣ እነዛ 8 መርገጫ መሰላሎች ናቸዋል። እነዛን 8ቱን በ2 ከፍለን ብናያቸው ባለፈ ሳምንት ያየነው ማለት ነው፣ ብናያቸው በመንፈስ ድሆች የሆኑ ብፁዓን ናቸው። ይሄ የውስጥ ነገር ነው፣ የውስጥ ረሃብ ማለት ነው። የሚፈትሸው እግዚአብሔር ነው። ስለዚህ በመንፈስ ድሆች የሆኑ ብፁዓን ናቸው። የሚያዝኑ ብፁዓን ናቸው። የዋሆች ብፁዓን ናቸው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ይሄ የምን ገጽታ ነው ካላችሁ የውስጥ ነገር ነው፣ በእኔና በእግዚአብሔር አምላክ መካከል ያለ ማለት ነው። አንዳንድ ጊዜ ሰዎች እንደዚህ የተራብን እንኳን ላይመስላቸው ይችላል።
በውስጣችን ግን እግዚአብሔር ሲያየን እሱን ጽድቁን የተራብን በመንፈስ ድሆች የሆን ሰዎች ልንሆን እንችላለን። ስለዚህ በእኛና በእግዚአብሔር መካከል ያለ ነገር ማለት ነው። ከ5 እስከ 8 ያለውን ስናይ ደግሞ እንዲህ አይነት ረሃብ ውስጣዊ ካለን በውጭ ደግሞ ገጽታ አለው። የሚምሩ ሰዎች ይቅርታ አድርግልኝ ስሉ፣ ሰዎች አጥፍተናል ስሉ፣ እንዲህ አይነት ከእግዚአብሔር ጋር የእግዚአብሔርን ነገር የሚራቡ ሰዎች ወዲያውኑ ይምራሉ እንጂ አንቀው አይዙ። እዚህ ጋር አሜን ይባላል። ችግሩ እኮ ይሄ ነው። ለምንድን ነው ይቅር ማለት ያልቻልኩት? ለምንድን ነው ይሄን ወንድሜን ይቅር ያላልኩት ካላችሁ፣ ችግሩ ከውስጥ እኮ ነው የሚጀምረው። ከእግዚአብሔር ጋር የተነካካ ሰው፣ ምህረቱን የተለማመደ ሰው፣ የእግዚአብሔርን ፊት የሚፈልግ ሰው እዚህ ጋር አንቆ አይዝም፣ ይቅር ይላል። ክብር ለጌታ ይሁን። አንድ ሰው ምን አለ? ሰውን ይቅርታ አለማድረግ ማለት ለራስ መርዝ ጠጥቶ ሌላው ሰውዬ እንዲሞት መጠበቅ ማለት ነው። መርዙን የጠጣው ሰው ነው የሚወድቀው እንጂ መርዙን ያልጠጣ ሰው ሊወድቅ አይችልም። ስለዚህ ወንድሞች እህቶች ሆይ ይውላችሁ የሚምሩ ብፁዓን ናቸው። ልበ ንጹሐን ደግሞ ብፁዓን ናቸው። ክፋትን የማይዙ ማለት ነው። መልካምን የሚያስቡ ማለት ነው። ንጹህ የሆነውን ነገር የሚያስቡ ማለት ነው። እና ይሄም ከሰው ጋር ባለን ግንኙነት ማለት ነው። ሶስተኛ የሚያስተራርቁ ብፁዓን ናቸው። የሚያጣሉ አይደሉም። አራተኛና መጨረሻ ደግሞ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ደግሞ ለጌታ ለመኖር ከወሰንን ወደንም ጠላንም ኢየሱስ ክርስቶስን መስሎ ለመኖር የሚፈልጉ ሁሉ ጊዜ ምን ይሆናሉ? ለምን ነው የሚሰደዱት? ለየት ያለ ላይፍ ስታይል ነው ያላቸው። ዓለማዊነት አያጠቃቸውማ። ዓለም ወደ ራሷ ትጎትታቸዋለች። እነዚህ ሰዎች ግን ሰማያዊና መንፈሳዊ ነገር ስለሚከታተሉ የተገላብጦሽ ኑሮ የሚኖሩ ነው መስለው። ከዚህ የተነሳ ዓለም ታሳድዳቸዋለች። በኑሯቸው ዓለምን ይኮንናሉ። ዓለም ስለዚህ ደግሞ በቅናት ታሳድዷቸዋለች። እኔን ካሳደዱ እናንተንም ያሳድዷቸዋል። ጌታ እንዳለ እነዚህ ሰዎች የሚሰደዱ ሰዎች ይሆናል። ከዓለም ጋር ባለን ግንኙነት ማለት ነው። እነዚህ 8 ነገር ባለፈው ሳምንት አይተናቸዋል። ወደ ዛሬ ስንመጣ ግን የሚገርመው ነገር እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ አለ ጌታ። ስሙ የተባረከ ይሁን። የመልእክትን ዓላማ መቼም አንድ መልእክት በሚቀርብበት ጊዜ የሆነ ምንድነው ከነዚህ ቁጥር እግዚአብሔር ልናገረን የሚፈልገው የሚል ዓላማ አለው። በዚህ በጨለማ አዘቅት ውስጥ ላለች ዓለም ጨለማ ውስጥ እንዳለች ሁላችንም እናውቃለን። ለዚች በጨለማ አዘቅት ውስጥ ላለች ዓለም ምስክር እንድንሆን ጌታ እኛን ጨውና ብርሃን አድርጎ ልኮናል። ክብር ለጌታ ይሁን። ግን ጨውና ብርሃን ለመሆን ስለዚህ በተጠራንበት ጥሪ ብንመላለስ አንደኛ የሰማዩ አባታችን በእኛ ይከብራል። እኛም ባለን ግንኙነት ሁሉ በረከት መሆን እንደምንችል ይጋብዘናል ወይም ያሳየናል። ባለን ግንኙነት ማለት ነው? በቤታችን በፋሚሊ መካከል በቤተ ክርስቲያናችን ከቅዱሳን ጋር ባለን አገልግሎትና ህይወት፣ በመስሪያ ቤታችን ጨው ተፈላጊ ነው፣ ብርሃን ተፈላጊ ነው። ሆነን ለመኖር የምንችለው ጨውነቴን ሳቅ ብርሃን መሆኔን ሳውቅ ነው። ስለዚህ ጌታ ኢየሱስ ክርስቶስ እናንተ ለየት ያላችሁ ናችሁ ይለናል። ክብር ለጌታ ይሁን። አውዱን አብረን እንመለከት። የክፍሉ አውድ መቼም ሁል ጊዜ በደንብ እንድትሰሙኝ ይፈልጋለሁ። አንድ ነገር አውድ አለው። በተለይ ደግሞ የእግዚአብሔርን ቃል በምናስተምርበት ጊዜ ከሆነ ቦታ የወደቀ ሳይሆን ሐሳብ አለ፣ ተያያዥ የሆነ ሐሳብ አለው። እና ምን ይላሉ ሰዎች? ተክስት ይላሉ። ተክስት ማለት ክፍሉ ነው። ዛሬ ልንገራችሁ ተክስታችን ምንድን ነው ብላችሁ ማቴዎስ ወንጌል ምዕራፍ 5 ከቁጥር 13 ጀምሮ እስከ 15 አለ። ይሄ ነው ተክስታችን። የክፍሉ ሐሳብ ያለው እዚህ ውስጥ ነው። ይሄ ተክስት ነው የሚባለው። ሁለተኛው ደግሞ ኮቴክስት ይላሉ። ኮቴክስት ማለት አጣቃሽ ክፍሎች። ማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 15 ብቻ ሳይሆን ትንሽ ቆይቼ ካያችሁ ወደ ዮሐንስ ወንጌል ሊሄድ ይችላለሁ፣ ወደ ቆሮንቶስ ሊሄድ ይችላለሁ፣ ወደ ራእይ ሊወስዳችሁ ይችላለሁ። እነዚህን ነገሮች የማመጣው አሁን ቴክስቱን ያነበብኩትን ክፍል ይደግፋሉ፣ ያሳድጋሉ፣ የበለጠ ያጎላሉ ብዬ ነው የማመጣው። ሶስተኛና የመጨረሻው ግን ቴክስት አለ፣ ኮቴክስት አለ፣ ኮንቴክስት አለ። ኮንቴክስት ማለት አውዱ ማለት ሰፊ አውዱ ምንድን ነው? ሰፊ አውዱን ላሳያችሁ። ባለፈ ሳምንት ያየናቸው እነዚህ ነገሮች ናቸው። ይኸውላችሁ አውዱ የዚህ ክፍል አውዱ
የመንግስቱ ዜጎች ባህሪያት ነው። እዛ ላይ የመጀመሪያው ጥቁር ያደረኩት የመንግስቱ ዜጎች ባህሪያት ነው። ምንድናቸው እነዛ ነገሮች? ቅድም ያልናቸው እነዛ 8ቱ ብፅዕናዎች ውስጥ ነው ያለው የመንግስቱ ዜጎች ባህሪያት። ከማቴዎስ ወንጌል ምዕራፍ 5 እስከ 7 ያለው የሱ ምንድነው ነው ያለው? ኮንቴክስቱ ነው፣ አውዱ ነው። ከዛ ውጪ ይሄንን ክፍል ብቻ ማየት አንችልም ለማለት አይደል ነው። እሺ እንደዛ ካልን ከማቴዎስ ወንጌል ምዕራፍ 5 እስከ 7 ያለው ራሱ አውዱ ምንድነው ካላችሁ የማቴዎስ ወንጌል በአጠቃላይ የዛ አውድ ነው። ስለዚህ የማቴዎስ ወንጌልን በአጠቃላይ ካየነው የመንግስቱ ዜጎች ባህሪያት፣ የመንግስቱ ተልእኮ ምዕራፍ 10፣ የመንግስቱ እድገት ወይም ምሳሌዎች ማቴዎስ 13፣ የመንግስቱ ማህበራዊ ኑሮ ማቴዎስ 18፣ የመጨረሻው የመንግስቱ ደግሞ ፍጻሜ ማቴዎስ 24 ነው። ስለዚህ ባለፈ ሳምንትም ይሄን ሐሳብ አይተናል። መንግስት 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 የሚለው ነው። አሜሪካ አንድ መንግስት ነው፣ የራሱ ህገ መንግስት አለው። እኔና እናንተ አሁን ያለንበት የእግዚአብሔር መንግስት ነው። ስለዚህ በእግዚአብሔር መንግስት ውስጥ በነፃነት ደስ ብሎን ብፁዕ ሆነን ብፁዓን ናቸው ስለምን ደስ ብሎን በነፃነት ለመኖር ምን ያስፈልጋል ካላችሁ የመንግስቱ ህገ መንግስት ያስፈልገናል። እነዚህን ነገሮች መለማመድ ያስፈልገናል። ስለዚህ የመንግስቱ ዜጎች ባህሪያት መካከል አንዱ እኛ የምድር ጨው የዓለም ብርሃን ነን። ክብር ለጌታ ይሁን። አሜን። እየገባን ይሄዳል። ብዙ ጊዜ እንደተናገርኩኝ አስባለሁና አንድ ጊዜ ፓስተሩ እኛ ቅዱሳን ነን ካለ በኋላ አጠገባችሁ ላለው ሰው ስማችሁን ተናገሩና እኔ ቅዱስ እገሌ ብላችሁ ስማችሁን ተናገሩ ሲል ቁጭ ያለው ሰው ያጠገቡ ላለው ሰው ትክክለኛ ስሙ ጴጥሮስ ነው። ስለዚህ ምንም ሊያደርግ አይችልም። እኔ ቅዱስ ጴጥሮስ ነኝ ብሎ ሲተዋወቅ አጠገቡ ያለው ሰው የሚያሾፍበት መሰለውና አንተ ደግሞ እኔ ቅዱስ ቶማስ ነኝ አለ። ተጠራጥሬ ያለው ማለቱ ነው። እውነቱን ለመናገር ግን ዛሬ ውስጣችን እንዲገባ የምፈልገው ነገር አለ። እኔ የምድር ጨው የዓለም ብርሃን። ሃሌሉያ! እስቲ አንድ ላይ ጮክ በሉና አሜን በሉ። በቃ መቀበል አለብን። ክብር ለጌታ ይሁን። አሁን መኖሩ ላይ ነው፣ ግን በጣም እንዲገባን ናችሁ አይደላችሁም አይደለም ናችሁ ብሎ ስለሆነ የተናገረን ነን ብለን መቀበል ያስፈልገናል። እና ምንድነው መለኪያው ካላችሁ በቃ ኢየሱስ ክርስቶስን የህይወቱ ጌታ አድርጎ የተቀበለ ማንም ሰው ኃጢአተኛ መሆኑን አውቆ ድነት በክርስቶስ እንደሆነ አውቆ እጁን ለጌታ የሰጠ ልቡን ለመንፈስ የከፈተ ሰው እና ኢየሱስ ክርስቶስን ያመነ ሰው በቃ ከዚህ በኋላ ማንነቱ ተለውጧል። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። ክብር ለጌታ ይሁን። አሁን ወደ ክፍሉ እንሂድ። አሁን እንግዲህ ተመልከቱ፣ አውዱን ካየን ባህሪውን ካየን እናንተ የምድር ጨው ናችሁ። ክብር ለጌታ ይሁን። እናንተ የምድር ማር ናችሁ አይደለም ያለን፣ ምንድን ናችሁ? ጨው ናችሁ። በነገራችን ላይ እንግዲህ አንዱ አውድ ማወቅ አለብን። ይሄ መጽሐፍ ቅዱስ በሚጻፍበት ጊዜ ጌታ ኢየሱስ ክርስቶስ በምድር ላይ ተመላልሶ በሚያስተምርበት ጊዜ ዛሬ እንደምናስበው ጨው ለነጃው አልፈልግ እንደምንለው አይደለም። የዛን ጊዜ ጨው ማለት በጣም አሁንም ስራውን አልተወም። ጨው ግን ቢሆንም ካለው ሁኔታ የተነሳ ቅር ሊለን ይችላል። በዛን ጊዜ ግን ጨው ማለት በጣም ውድ ነገር ማለት ነው። ራሱ ይሄ የእንግሊዝኛው ቃል ሶልት የሚለው የመጣው ሳላሪየም ከሚባል ሳላሪየም ማለት የጨው ገንዘብ። ምክንያቱም ሰው እቃ እንኳን የሚሻሻጠው በጨው ስለሆነ ማለት ነው። ከላቲን ቋንቋ የመጣ ነው። ስለዚህ ሶልት ራሱ ሳላሪየም ከሚለው የመጣ ነው። ሳላሪ የሚለው ይቅርታ፣ ሶልት ሳላሪ የሚለው የእንግሊዝኛ ቃል የመጣው ከዛ የወረደ ነገር ማለት። ስለዚህ ውድ ነገር ማለት ነው። ጨው ማለት ዝም ብሎ ቀላል ነገር ማለት አይደለም። የጨው ስራው ምንድን ነው? ተመልከቱ፣ እዛ ላይ ያስቀመጥኩትን እየበሰበሰ ያለውን ስጋ እኛ ሀገር በተለይ ፍሪጅ በሌለበት አንዳንድ ነገር በሌለበት ቦታ ታውቃላችሁ፣ የምናደርቀው የምንጠብቀው እንዳይበሰብስ የምናደርገው በምንድን ነው ካላችሁ በጨው ታሽቶ ነው። ስለዚህ እንዳይበሰብስ አንድ ነገር
ያ ነገር እንዲቆይ እንዲጠበቅ የሚደረገው በጨው ነው ማለት ነው። እየበሰበሰ ያለ አሁን አንድ ነገር አለ። ምንድነው እየበሰበሰ ያለው? ዓለማችን፣ እኔና እናንተ ያለንበት ምድር እየበሰበሰ ያለ ነው። ከዕለት ዕለት ከቀን ቀን በጣም ድሮ በጆሮ ሰምተን የማናውቅ ኃጢአት ሁሉ አሁን እየሰማን ነው ያለ ነው። ይሄም አለ እስክንል ድረስ ማለት ነው። ይሄ የምን ምልክት ነው ካላችሁ እየሸተተ መቼ ነው ይሄ መበስበስ የጀመረው ካላችሁ ከዘፍጥረት ምዕራፍ 3 ጀምሮ ይሄንን ፍሬ አትብሉ በበላችሁ ጊዜ ሞትን ትሞታላችሁ አለ እግዚአብሔር። ተላልፈው በሉ ሞትንም ሞቱ። ከዛ ጊዜ ጀምሮ በአዳምና በሔዋን ምክንያት ሞት በምድር ላይ ነገሰ ይላል። ከዛ የጀመረ ኃጢአት ከዛ የጀመረ መበስበስ እየቀጠለ መልኩን እየለወጠ አሁን ሌላ ደረጃ ላይ ነው ያለ ነው። ኃጢአት ተብሎ ድሮ የሰማነውና አሁን ኃጢአት ተብሎ የሚነገረው ለየቅል ሁሉ ኃጢአትን አድርጓል፣ የእግዚአብሔርም ክብር ጎሎታል። ግን አረፍተ ነገሮቹ ራሳቸው አሁን እኛ የምናውቃቸው አይደለም። ስለዚህ ይሄ የሚበሰብሰው ምድር፣ ይሄ እየሞተ ያለው ምድር፣ እየሸተተ ያለው ምድር እንዴት ነው የምናቆየው? በነገራችን ላይ ክርስቶስ ኢየሱስ በሚመጣበት ጊዜ ከዛ በፊት ቤተክርስቲያን ትነጠቃለች። ይሄ የሚከለክለው ይሄ እንዳይበሰብስ እንዲቆይ የሚያደርገው ቤተክርስቲያን ትነጠቃለች። ከዛ በኋላ የሚያቆየው ምንም ነገር ሊኖር አይችልም። አሁን ግን ምንም ያህል ችግር ቢኖር፣ ምንም ያህል የሸተተ ነገር ቢኖር ስለ ቤተክርስቲያን እግዚአብሔር ይመስገን። አንድ ላይ አሜን በሉ። አይታየንም እንጂ በእኔ ምክንያት፣ በአንቺ ምክንያት፣ በአንተ ምክንያት የተጠበቀ መስሪያ ቤታችሁ በመኖራችን የተጠበቀ ብዙ ነገር አለ። እግዚአብሔር የተባረከ ይሁን። ስለዚህ የጨው አንደኛው ስራው እንዳይበሰብስ መከልከል ነው። በጣም በየጊዜው ብዙ ነገር የሚገርማችሁ ናቡከደነፆር አንድ ህልም አየ። ህልሙ ያየው ምን መሰላችሁ? ያየውን ህልም ዳንኤል ሲያብራራለት እንደዚህ ነው አለ። አንተ ያየው ህልም እፈታልሃለሁ ያለው የዚህ ምስል ራስ ጥሩ ወርቅ ነው አለ። ራሱ ወርቅ ነው። ከዛስ ወረድ ስል ግን ከራሱ ወረድ ስል ደረቱ፣ ክንዶቹ ብር ናቸው አለ። አየው ወርቅ ነበር፣ አሁን ምን ሆኗል? ብር ሆኗል። ወደ ታች ሲወርድ ሆዱና ወገቡ ደግሞ ናስ ሆኗል። ወደ ታች ሲወርድ ደግሞ ብረትና ሸክላ ይሆናል። ምንድነው እዚህ ላይ የምታዩት ካላችሁ ከዘመን ዘመን የሆነ ክብር እየቀነሰ እንደመጣ ታያላችሁ። ሁለተኛው የማስማት ወይም ደግሞ የማጣፈጥ ኃይል አለው። ጨው ያለበት ቦታ ነገር ይጣፍጣል። ጨው ከምንለውን ነገር እንኳን ማስታገሻ የሆነ ማስረሻ የሆነ ነገር ጠብ እናደርግም። የሆነ ነገር የለም ግን አለ። ቶታሊ የለም ማለት ደግሞ ያ የማስማት ኃይል የለም ማለት ነው። በጨው ነው የሚጣፍጠው አንድ ነገር። ጨው የማጣፈጥ ኃይል አለው። ልክ ነኝ? ሶስተኛና መጨረሻ ደግሞ የማስጠማት ኃይል አለው። የሆነ ቦታ ስትሄዱ የበለጠ እንድትበሉ የበለጠ እንድትጠጡ ከተፈለገ ጨው ያለው ነገር ይቀርብላችኋል። ወዷችሁ አይደለም፣ ጠጡልን ለማለት መጀመሪያ የሚያስጠማ ነገር ማስቀመጥ አለባቸው። ረስታችሁም ከሆነ ስለዚህ ጨው ያስጠማል። ህይወታችን ጨው ነው ተብሎ በሚመሰልበት ጊዜ ምን እያለ መሰላችሁ? እናንተ ባላችሁበት ቦታ ሰዎች አንቺ ቆይ ተመሳሳይ ደሞዝ ነው የምናገኘው፣ አንቺ ሁልጊዜ ደስተኛ ነሽ፣ አንተ ሁልጊዜ ደስተኛ ነህ፣ ምንድነው የተለየ ነገር? አንድ ከተማ ውስጥ ነው የምንኖረው ብለው ሰዎች እኛ ያለንበትን ነገር ማወቅ ይፈልጋሉ። ምን ሆነ ማለት ነው? ተጠሙ ማለት ነው። ከዛስ የህይወትን ውሃ እናሳያለን ማለት ነው። በኑሯችሁ የሰማዩ አባታችሁ እንዲከብር ማለት ነው። አረ አንድ ላይ አሜን በሉ። እኔ ድሮም እንደዚህ ነኝ አትበሉ፣ ጌታ ነው በሉ። ክብር ለጌታ ይሁን። አምጡ ለእግዚአብሔር ክብርን አንድ ላይ። ጌታ የተባረከ ይሁን። አንድ ኃይለኛ ነገር ልናገር። ደግሞ የሚገርማችሁ በጣም ማጆሪቲ አያስፈልግም። ለማስጠማት፣ ለመጠበቅ፣ እንዳይበሰብስ ለማቆየት በጣም ብዙ ሰው አይደለም የሚያስፈልገው። ደቀ መዛሙርት እኮ በቁጥር በጣም ትንሽ ናቸው። ኢየሩሳሌምን በትምህርታቸው ገለባበጡ። የእስያን ምድር በትምህርታቸው ሞሉ የተባሉ ሰዎች በቁጥር ብዙ ስለሆኑ አይደለም፣ ጨው ስለሆኑ ትንሽም ቢሆን የዛን ነገር መልክ ይለውጣሉ፣ ጣዕም ይለውጣሉ። ኧረ አሜን። ቸርቻችን ብሰፋ እንደዚህ አይነት ቢሆን የምንለው ጉዳይ ሳይሆን እኔና እናንተ ትንሽ ሰዎች በቁጥር አንሰን እንኳን ብንሆን
ይኸውላችሁ ኮሎራዶን መለወጥ እንችላለን። ክብር ለጌታ ይሁን። ይኸውላችሁ አንድ ጊዜ የእግዚአብሔር መላእክት ወደ አብርሃም ዘፍጥረት ምዕራፍ 18 ላይ መጡና እነሱ በጣም ተቸግሮ ነበር። እግዚአብሔር የተባረከ ይሁን እንግዳ መስሎ ተቀበላቸው። ሰዎቹ በኋላ ለዛ ቤት እንዴት በረከት እንደሆኑ ታውቃላችሁ። እዛ ጋር አልቆይም። ከዛ በኋላ አብርሃም አስተናግዷቸው የሚገርም የመገለጥ ቃል ከነሱ ሰምቶ እግዚአብሔርን አመስግኖ ሰዎቹ አሁን እንሄዳለን አሉ። የት ነው የምትሄዱ? ወደ ሰዶምና ገሞራ ነው የምንሄደው። ለምን? በቃ ሚሽን አለን፣ ወደዛ ነው የምንሄደው። ሰዶምና ገሞራ በእሳትና በድን የምትጠፋበት ጊዜ ነው ያ ጊዜ። እኛ እዛ እንሄዳለን አሉ። አብርሃም እንግዶቼ ናችሁ፣ በልታችኋል፣ ጠጥታችኋል፣ ልሸኛችሁ ብሎ ወደ ውጭ እንግዶቹን ይዞ ሲመጣ የእግዚአብሔር ቃል እንደዚህ ይላል፣ በውኑ አለ እግዚአብሔር እዛ ከተማ የማደርገውን ነገር ከባሪያዬ ከአብርሃም እኔ እደብቃለሁኝ አለ። እሱን እኮ ለአሕዛብ ሁሉ በረከት ትሆናለህ ብየዋለሁ። ስለዚህ ለእሱ ሳልነግር ምንም ነገር አላደርግም አለ። ከዛ እግዚአብሔር ነገረው። የሚሆነውን ሲነግረው ተመልሶ ይላል ዘፍጥረት ምዕራፍ 19 ላይ ገብታችሁ አብርሃምም እነሱን ሸኝቶ ተመልሶ መጥቶ በእግዚአብሔር ፊት ቆመ ይላል። እስቲ ሁላችንም በእግዚአብሔር ፊት ቆመ በሉ። አረ ክብር ለጌታ ይሁን። ይሄ ማዕረግ እኮ ነው ለጸሎት በእግዚአብሔር ፊት መቆም። ወገኖቼ ሆይ ነገሬን ይዤ የሰማሁትን ይዤ በውስጥ ያለው ራእይ ይዤ እግዚአብሔር የሰጠኝ አደራ ይዤ በአንተ ፊት መቆም ማለት ስንጸልይ በሰው ፊት ሳይሆን በእግዚአብሔር ፊት ነው የምንቆመው። ክብር ለጌታ ይሁን። መልአኩ ይላል መልአኩ ገብርኤል ለዘካርያስና ለኤልዛቤት መልእክት ይዞ መጣ። ይኸው ጸሎቴ ተሰምቷል አለው። ጸሎቴ ምስት ኤልዛቤጥም ደብታ ወንድ ልጅ ትወልዳለች ምናምን ብሎ ነገረው። ከዛ እንዲህ አይነት መልእክት ነው ከየት ነው የመጣው? አንተ ማነህ ስለው እኔ በእግዚአብሔር ፊት የሚቆም መልአኩ ገብርኤል ነኝ። አያችሁ መልአክ የሚቆሙት በእግዚአብሔር ፊት ነው። እኔና እናንተ ለጸሎት በእግዚአብሔር ፊት በምንቆም ማንነታችን ስናውቅ ማለት ማንነታችን ስናውቅ ጨው እንደሆነን አምባሳደሮች እንደሆነ ለዓለም ብርሃን ተደርገን እንደተወከልን ስናውቅ ስንቆም በሰው ፊት አይደለም። አረ ክብር ለጌታ ይሁን። ያን ጊዜ ጸሎት ፕሪቪሌጅ ነው፣ ግዴታ አይደለም። በጣም ደስ ብሎን እኔ ማን ነኝ እግዚአብሔር አሰበኝ፣ ለወጠኝ፣ ኃላፊነት ሰጠኝ፣ የእሱ አምባሳደር አድርጎ አቆመኝ ብለን መተን እንቆማለን። በኋላ አብርሃም ገባና የሰማውን ነገር ይዞ ገባና በእግዚአብሔር ፊት ከዛ እግዚአብሔር ሆይ አሁን ላናግርህ ያለው ምንድን ነው ስለው ሎጥንም እያሰበ እኮ ነው፣ ወንድሙን እያሰበ ነው። ሎጥ ሶዶምና ገሞራ የተሻለ ብሎ ስለመረጠ አሁን በቃ ልጠፋ ነው በቃ ከነ ቤተሰቦቹ። እስቲ በሱ በእግዚአብሔር ፊት ልቆማልና ቢያንስ ሎጥ ያው ከሚስቱ ጋር የሚስቱ ስም በነገራችን ላይ አይታወቅም፣ ካወቃችሁ ንገሩ። የሎጥ ሚስት ብቻ ነው የሚለው የጨው ሐውልት ሆነ ቀረች ይላል። ስሟን ግን አናውቅም። የአብርሃምን እናውቃለን፣ ሳራ ናት። ድንገት ካላወቅን ይኸው አብርሃም አሰበ። ይኸው ቢያንስ ወንድሜ ያለ ቢያንስ ሎጥ 50 ሰው መስክሮ ያድናል። ስለዚህ ከ50 ጀምራለሁ። እግዚአብሔር ሆይ አንተ ጻድቁን ከኃጢአተኛ ጋር ታጠፋለህ? 50 ሰው በሰዶምና በገሞራ ቢኖር ለ50 ብለህ ያችን ምድር አታተርፍም አለው እግዚአብሔር። 50 አይበቃኝም አላለም እግዚአብሔር። ምንድን ነው ያለው? 50 ካለ አላረገውም ማለት። ገረመው አብርሃም። ሎጥ ምን እየሰራ ነው? እስካሁን ድረስ 50? እሺ አለው። እሺ በቃ። ከዛ በኋላ ቀጠለ ከእግዚአብሔር ጋር 40 ብኖር አለው። 40 ካለ እኔ አላደርገውም አለ እግዚአብሔር። አይ አልተውም እግዚአብሔር ሆይ እንግዲህ ከደፈርኩ አይቀር ልድፈር። 30 ብኖር አለው። 30 ካለ እኔ ሰዶምና ገሞራን አላጠፋም፣ ጻድቁን ከኃጢአተኛ ጋር አላጠፋም፣ እኔ አድናለሁ አለ እግዚአብሔር። ምን እያሳየዋችሁ መሰላችሁ? የቁጥር ጉዳይ አይደለም። 50 ካለ በ50 እግዚአብሔር ያድናል። 40 ካለ በ40 ያድናል። ከዛ በኋላ ወረደና ባይገርማችሁ መጣና 10 ብኖር አለ። 10 ብኖር ሎጥ ከነ ቤተሰቡ ከነ ሴቶች ልጆቹ ካገቧቸው ሰዎች ጋር ሲደመር 8 ነው። አንድ ኢቫንጀላይዝ አላረገ፣ ማንንም ህይወቱ አልመሰከረ፣ ጨዋ አልሆነ፣ ብርሃን አልሆነ። 10 ካለን አላጠፋም ማለት አሁን እጄ ጉዱን ከማበቃ እዚህ ላይ አቆማለሁ አለ አብርሃም።
ወገኖቼ ሆይ ለመናገር የፈለኩት ጨው ትንሽ ነው። ጨው ግን ያሰማል፣ ጨው ግን ይለውጣል። እኔና እናንተ በዚህ ከተማ የምድር ጨው የዓለም ብርሃን ሆነን ተሹመናል። ክብር ለጌታ ይሁን። አሁን ችግር እንዳለ ይወቁ። ያልተለወጠበት ችግር አለ። ችግሩ ግን ጨው ስላልሆነ አይደለም። ችግሩ ግን ብርሃን ስላልሆነ አይደለም። ክብር ለጌታ ይሁን። ልሂድ። ሁለተኛ እናንተ የምድር ጨው የዓለም ብርሃን ደግሞ ናችሁ። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? እናንተ የዓለም ብርሃን ናችሁ። የብርሃን ስራው ምንድነው? ጨለማን ማብራት ነው። እባካችሁ ማቴዎስ 5:16 ላይ መልካሙን ስራችሁን አይተው ምኑን አይተው? በሰማይ ያለ አባታችሁን እንዲያከብሩ ብርሃናችሁ ምን ይሁን? ቅድም ጨው ካራክተር ነው፣ የውስጥ ነገር ነው። ባህሪያችን ነው፣ ማንነታችን ነው። አሁን ደግሞ ብርሃን ማንነታችን ነው። ግን ብርሃን ደግሞ ይታያል፣ ወደ ሰው የሚሻገር ነው። በሰው ፊት ነው የሚለው። መልካሙን ስራችሁን በሰማይ ያለ አባት እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ያብራ ይላል። ጨው ነኝ ብለን የምታይ ነገር ከሌለ፣ ፍቅር ነን ብለን ማንዘረጋ ከሆነ፣ ስለዚህ አያችሁ አሁን ባህሪያችን ምን መሆን አለበት? አንደኛ ማንነት አለን፣ ሁለተኛ ደግሞ የምንሰራው ስራ አለ። እምነት ስራ ከሌለው በራሱ የሞተ ነው። እምነታችን በስራ መታየት አለበት። ብርሃን ደግሞ ጨለማን ይገልጣል። ምን ማለት ነው? ሰዎች እየተማሙ የሆነ ብቻ እግዚአብሔርን ማያከብር ሐሳብ ይዘው እየተነጋገሩ እኛ ስንመጣ ኮምፎርታብል ሆነው መቀጠል አይችሉም። እሷ መታለች አናማም ማለት አለባቸው። እሷ መታለች እንዲህ አይነት ነገር አናደርግም ማለት አለባቸው ሰዎች። ለምን? ብርሃን እያበራን ነው። አረ ክብር ለጌታ ይሁን። ነገ እናፍራለን ወገኖቼ ሆይ። ብርሃናችን አጥፍተን አብረን ያን ነገር ብንሸነቅጥ ነገ የምናፍርበት ነገር ይሆናልና እኛ ብርሃን ስለሆነን ጨለማን እንገልጣለን። ኤፌሶን 5:8-10 ላንብቦ። ቀድሞ ጨለማ ነበራችሁ። በጣም ሳኩኝ። ይኸውላችሁ ቀድሞ ጨለማ ነበር። ቀድሞ በጨለማ ነበራችሁ አይልም። ምን ነበርን? ራሳችን ጨለማ ነን። ታዲያ ድሮ እንዲህ ከነበርን አሁን ብርሃን ናችሁ ስንል ለምን እንፈራለን? ጨለማ ነበርን፣ አሁን ብርሃን ነን። ክብር ለጌታ። ቀድሞ ጨለማ ነበር፣ አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነት በጽድቅ በእውነት ሁሉ ነውና ለጌታ ደስ የሚያሰኘው እየመረመረ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ምን አድርጉት? አንድ ላይ። ክብር ለጌታ ይሁን። ይልቁንስ ግለጡት ይላል። እግዚአብሔር የተባረከ ይሁን። እኔና እናንተ በራሳችን ብርሃን እንዳይደለን ሁላችሁም ታውቃላችሁ። ኢየሱስ ክርስቶስ እንደዚህ አለ፣ እኔ የዓለም ብርሃን፣ እኔ የኢየሱስ ክርስቶስ እኔዎች የሚባሉ አሉ። እኔ የህይወት እንጀራ ነኝ፣ እኔ መልካም የበጎች እረኛ ነኝ እንዳለ እኔ የዓለም ብርሃን ነኝ ያለው። በነገራችን ላይ እኔ የዓለም ብርሃን ጌታ ያለበትን ቦታ አውዱን ልስጣችሁ። እነዚህ ፈሪሳውያን አንዲት ሴትዮ እያጋፉ ዮሐንስ ወንጌል ምዕራፍ 8 ላይ ወደ ኢየሱስ አመጡ። አንድ መምህር ሆይ እንጠይቅህ ያሉ ጥያቄ አለን። ሙሴ በህግ ላይ እንዲህ ብሎናል፣ ማንም ሲያመነዝር የተገኘ በድንጋይ ይወገር ይላል። እቺ ሴትዮ ስታመነዝር አግኝተናታል። አንተ ምን ትላለህ ብሎ ነው የጠየቁት። ምን ሊያደርጉ የፈለጉ ይመስላቸው? ኢየሱስ ክርስቶስ ሙሴ እንደተናገረው አመንዝራለችና ውገሩ ካለ መውገር በዛን ሰዓት ጌታ ኢየሱስ ክርስቶስን ራሱ ያስከስሳል። ለምን መሰላችሁ? መግደል የሮማውያን ስልጣን እንጂ የአይሁዶች አይደለም። በወቅቱ ህግ ተላልፎ ካፒታል ፓኒሽመንት ሮማውያን ናቸው የሚያደርጉት። ኢየሱስን እንኳን ወደ ጲላጦስ ያመጡት ራሳቸው መግደል ስለማይችሉ ነው። እቺን ሴትዮ አሁን ጌታ ውገሯት ካለ ሌላ ችግር አለ። አትውገሯት ደግሞ ካለ ምንድነው የሚመጣው? የሙሴን ህግ በቃ ዝም ብሎ መሬት ላይ ጣለ ማለት ነው። ኢየሱስ ህግን ሊፈጽም ነው የመጣው እንጂ ህግን ሊሽር አይደለም። አሁን አጣብቀኝ ውስጥ አስገቡት። አሁን እነዚህ የተማሩ ሰዎች ናቸው። አሁን ምን ልመልስ ነው ሲሉት ጌታ ኢየሱስ ክርስቶስ ጎንበስ ብሎ በእጆቹ
መሬት ላይ ጻፈ ይላል። አሁን ይሄ ብዙ የሚያመራ ምንድነው? ምን ጽፎ ይሆን? እስካሁን ምንድነው የጻፈው እዛ መሬት ላይ? ብዙ የእግዚአብሔር ሰዎች የሚስማሙበትን በዚሁ ጣት አይደለም እንደ ጽላት ተጽፎ የተሰጠው። ሕጉንም እኮ መጀመሪያ የጻፍኩት ነው ነኝ። በሰው ጣት አይደለም የተጻፈው። የመጀመሪያውም ጽላት ሁለተኛውም ጽላት በዚህ ጣት ነው የተጻፈው። አሁን ደግሞ ሕግን ሊፈጽም የመጣው ይሄ ጣት ነው። አሁን ደግሞ የምነግራችሁ ነገር አለ ጌታ፣ ከእናንተ ኃጢአት ያላደረገ የመጀመሪያውን ድንጋይ በእሷ ላይ፣ ሌሎቻችሁ ደግሞ ጨምሩ አለ። ተያይተው አንድ በአንድ ሁሉም ሄዱ። ቀና አለና አንቺ ሴት ከሳሾችሽ ወዴት ናቸው ብሎ ሲጠይቃት ጌታ ወይ የሉም፣ ሁሉም ሄደዋል። ምን ሆነ? ብርሃን በራባቸው። አረ አሜን በሉ አንድ ላይ። ከሰማይ ብርሃን በራባቸው። የሆነ የተደበቀ ነገር ተገለጠ ማለት ነው። ስሚ፣ ኃጢአት መስራት ላይሰንስ አይሰጥሽም። አንቺም ደግመሽንም አልፈርድብሽም፣ ደግመሽ ኃጢአት እንዳትሰሪ። ዞር አለና ኢየሱስ ክርስቶስ እንዲህ አለ፣ እኔ የዓለም ብርሃን። ምን አይቶ? ስርመሰመሱ አይቶ፣ ኃጢአቱ ሲጨማለቁ አይቶ። አያችሁ፣ ሁሉም ትዳር ያለው ትዳር የሌለው ያልተፈቀደውን ነገር ሲያደርጉ አንድ በአንድ ሄዱ። ሁሉም በጨለማ ውስጥ ነበሩ ማለት ነው። እኔ ግን የዓለም ብርሃን ነኝ፣ በእኔ የሚያምን ለዘላለም በጨለማ ውስጥ አይኖርም ማለት። ኧረ ክብር ለጌታ ይሁን። ሃሌሉያ። ስለዚህ እናንተ የምድር ጨው የዓለም ብርሃን ናችሁ። ሶስተኛውን ሐሳብ ደግሞ እንመልከት። የብርሃንና የጨው አደጋ። አሁን ወደ አንድ ነገር እየመጣን ነው። እርግጠኞች ነን። በቃ ኢየሱስ ራሱ እኮ ሲነግረን እናንተ የምድር ጨው ናችሁ። 4 ነጥብ። እናንተ የዓለም ብርሃን ናችሁ። ግን አደጋውን ተመልከቱ። አደጋ አለው። ይሄን አደጋ ነው ማስወገድ የምፈልገው። እግዚአብሔር በእውነት ነው የምላችሁ 2025ን በምንሻገርበት ጊዜ በተለየ ማንነት በተለየ ክብር እግዚአብሔር ዘመናችን እንዲባርክ ከተማው እንዲባረክ ከፈለግን ይሄንን የህይወት ቃል በደንብ እንስማ። ክብር ለጌታ ይሁን። ጴጥሮስና ዮሐንስን ከእስር ቤት አስፈትቶ ጌታ ምን አላቸው? ሂዱ ይህንን የህይወት ቃል ተናገሩ ነው ያለው። ይሄ የህይወት ቃል ነው። ይሄ የሚለውጥ ቃል ነው። ይሄ ስራ የሚሰራ ቃል ነው። እግዚአብሔር የተባረከ ይሁን። እናንተ የምድር ጨው ናችሁ። ጨው ግን አልጫ ቢሆን በምን ይጣፍጣል? እዚህ ካላችሁት ሁሉ ቱ ቢ ኦነስት ስለ ጨው ያውቃለሁ ብዬ አስባለሁ። ወንድራድ ያውቃል። ቦረና ውስጥ የጨው ጉድጓድ አለ፣ ጨው ቤት የሚባል የጨው ጉድጓድ። እዛ ውስጥ ገብቼ ሰርቻለሁ። ጨው ራሱ እንዴት ከቮልካኖ ከቀደደው ትልቅ ምንም ባለው ገደል አለ። እዛ ውስጥ እንደ ሐይቅ አለ። ጨው ቤት ነው የሚባለው። ትልቅ ውሃ ነው። ውሃው ግን የጨው ውሃ ነው። እዛ ውስጥ ገብተን ነው ጨው የምናወጣው። ስናወጣ መጀመሪያ ጨው አይደለም የሚወጣው፣ ከጨው ጋራ የተደባለቀ ሌላም ነገር ይዘን ነው የምንወጣው። የጨው ጭቃ ነው የሚባለው። ግሬድ አለው እና የመጀመሪያው አውጥተን ከዛ በኋላ እናነጥፋለን ማለት ፀሐይ ላይ። ከዛ ጨውና ጨው ያልሆነው ቀስ እየተባለ ይለያል ማለት በጊዜ በፀሐይ በስራ ይለያል። ጨውነቱን የሚያወጣ ከሌላ ነገር ጋራ ሲደባለቅ ነው። ለዚህ ነው የምታጠበው። ለዚህ ነው ለብቻ የምደረገው። ጥራት ያለው ጨው ወገኖች ስራውን ይሰራል። ግን ከአፈር ጋር የተደባለቀ ጨው የምትጠበቅበትን ነገር አያደር። ለዚህ ነው አልጫ የምለው። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ከዛ ሰው ይሄ ጨው ምንም አያሰማም ብሎ ወደ ውጭ ይጣላል። በሰው ከመረገጥ በቀር ወደፊት ለምንም ነገር ሊጠቅም አይችልም ይላል። ስለዚህ ምንድነው ችግሩ ካላችሁ፣ ጨው ነን፣ ብርሃን ነን። ነገር ግን ይሄ ጨው ከአፈር ጋር ተደባልቋል። መንፈሳዊ ነን፣ ከዓለም ጋር ተደባልቀናል። አያችሁ፣ የእግዚአብሔር ነገር እንፈልጋለን፣ ነገር ግን ከስጋ ነገር ጋራ እንጫወታለን። ስለዚህ ሰዎች በእኛ ይህንን ጣዕም ላያዩ ይችላል። የጨው አደጋ ይሄ ነው። ቆይ በመጽሐፍ ቅዱሳዊ ቋንቋ ደግሞ አንድ ሰው ክርስቲያን ነኝ ብሎ ህይወቱን ባይኖር ምን ይባላል? በመጽሐፍ ቅዱስ ግብዝ ነው የሚባለው።
እናንተ ግብዞች አላቸው ጌታ ኢየሱስ ክርስቶስ። በጣም ያቺ አመንዝርቷ ሴት ያልተናገረውን ከባድ ነገር እነዚህ ደግሞ የሃይማኖት ሰዎች መጽሐፍ የያዙትን አስተማሪ ነን የሚሉትን አያችሁ፣ ሕጉን የሚያውቁትን እናንተ ግብዞች በኖራ የተለሰነ መቃብር ናችሁ። ውጫችሁ ያምራል፣ ውስጣችሁ ግን ይሸታል። ዞር በሉ ከዚህ አላቸው። ውስጣቸው መልእክት ስለሌለ አይደለም፣ መልእክቱ ግን በብዙ ነገር ተሸፍኗል። እግዚአብሔር እችን ቤተ ክርስቲያን ይቀድሳት። ክብር ለጌታ ይሁን። መስሪያ ቤቱን ማጣፈጥ ስንችል፣ ቸርቹን ማጣፈጥ ስንችል፣ ማህበር የገባንበትን ማጣፈጥ ስንችል፣ በሆነ ነገር ጣዕማችን ሊለወጥ ይችላል። በመጨረሻው ዘመን የሚሆነውን አንድ ነገር ልንገራችሁ። ይሄ ተስታ ሲድ በቃ እኛን የሚፈትን ነገር ልናገር። ማቴዎስ 24:11 ላይ ስለ መጨረሻው ዘመን ሲናገር ብዙዎች ሐሰተኞች ነቢያት ይነሳሉ፣ ብዙዎችን ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እውነተኛ ፍቅር ምንድነው? ጨው ነው። እውነተኛ ፍቅር ሰውን ይነካል። ያ ፍቅር ኮንታጂየስ፣ ያ ፍቅር ወደ ሌላው ያልፋል። በዛ ፍቅር ነው ተነክተን የመጣ ነው። አሁን ያ ፍቅር አለ ወይ? የብዙ ሰዎች ፍቅር ትቀዘቅዛለች። ቀዝቅዞ በረዶ ሊሆን ይችላል። ቀዝቅዞ በጣም አናሳ ሊሆን ይችላል። ገፍቶ የሚሄደው፣ ገፍቶ የሚወደው፣ ገፍቶ ይቅር የሚለው፣ ገፍቶ ፍቅርን የሚያስበልጠው ያ ማንነት እየቀነሰ ሊሄድ ይችላል። ነገር ግን በመጨረሻው ቀን፣ ይህች ናት የመጨረሻው ቀን፣ የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን ይወዳሉ። ይኸው ገንዘብን ይወዳሉ፣ እግዚአብሔርን አይደለም። ተድላን ይወዳሉ ይላል። ፍቅር ነበረ ለእግዚአብሔር፣ አሁንስ ነው እግዚአብሔርን አይደለም፣ ራሳቸውን ነው የሚወዱት። ተድላን ነው የሚወዱት፣ ገንዘብን ነው የሚወዱት እንጂ እግዚአብሔርን አይደለም። ፍቅሩ ተገለበጠ ማለት። ዋው! ታዲያ የመጨረሻ ዘመን ይሄ አይደል? የእግዚአብሔር የህይወት እስትንፋስ ይግባብን። እሳት ስጠፋ ምንድነው የምናደርገው? በምንም ነገር ወይ በወላፍ በቃ እናነደዋለን፣ ወይ ብለን እና ወይ በሆነ ነገር። አሁን ሊጠፋ ያለ ነገር ቢኖር እግዚአብሔር ያቀጣጥለው። አሜን። እግዚአብሔር የተባረከ ይሁን። እሺ ወደ ብርሃን እንሂድ። መብራትን አብርቶ ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። ለምን? በቤት ላሉት ሁሉ እንዲበራ። መብራት የምታይ ቦታ ነው የሚደረገው እንጂ የማይታይ ቦታ አይደረግም። መብራትም እንደ ጨው ነው። እንዳሁኑ አምፑሉን ኦንና ኦፍ የምናደርግበት ዘመን አይደለም። ያን ጊዜ መብራት ካለ ጥንቃቄ ይፈልጋል፣ በዛን ጊዜ ማለት ነው። ለዚህ መብራት ተጠንቀቁ ነው የሚለው፣ እንዳይጠፋ። ስለዚህ መብራት የያዝን ደግሞ በቃ ማብራት አለብን። ላይት ሃውስ መሆን አለብን። ለሰፈራችን ክርስቲያኖች እንደው መታወቅ አለበት። ወገኖቼ ሆይ ሰው በእንቅልፍ ጊዜ ነው መብራት የሚያጠፋው። ልክ ነህ? እንቅልፍ እንዲወስደን ብለን ቦግ ካለ አያስፈልግም። እንደው ዲመር ላይ እናደርጋለን፣ ኃይሉ እንዲጠፋ እናደርጋለን። ለምን ተዘጋጅተናል ማለት ነው? ለእንቅልፍ። ኤፌሶን ምዕራፍ 5 ላይ ደግሞ ምን ይላል? አንተ የምተኛ አብሩ ብርሃናችሁ፣ ከሙታን ተነሱ፣ በብርሃን ተመላለሱ ነው የሚለው እግዚአብሔር ቃል። ክብር ሁሉ ለጌታ ይሁን። እኔና እናንተ የምድር ጨው፣ የዓለም ብርሃን። ከትልቁ ብርሃን ከጌታ የተቀበልነው ብርሃን አለ፣ እሱን እናስተላልፋለን። ነገር ግን አደጋ አለ። አደጋው ምንድነው? ጨው አልጫ ቢሆን ይጣላል፣ ተፈላጊነቱ ይሄን አይላይ። ብርሃን ደግሞ አብርተን ከእንቅብ በታች ብናኖረው ማንም ሊያይ አይችልም። ስለዚህ ብርሃናችሁ ይብራ፣ በቤት ያሉት በሙሉ ይዩት ይላል። እግዚአብሔር የተባረከ ይሁን። ታዲያ ምን ይጠበቅብናል? ሰዓቱ አይዳለች። ምን ይጠበቅብናል? የምድር ጨውና የዓለም ብርሃን ስለሆነን ማንነታችንን እንኑር። ማንነታችንን እንኑር። ምን ማለት ነው? አንደኛ ማንነትን ማወቅ። በቃ ከዛ ነው የምጀምረው። የምንኖረው ያወቅነውን ነው። ጨው መሆኔን ሳቅ ማጣፈጥ እጀምራለሁ። ብርሃን መሆኔን ሳቅ ማብራት እጀምራለሁ። ማንነታችንን ነው መኖር ያለብን። የተገላብጦሽ መኖር የለብንም። አይ ፓስተር አንተ እኮ የምንኖርበት ያለውበት አልገባም ልንል እንችላለን። ወገኖች ይሄንን በጣም እንድትሰሙኝ እፈልጋለሁ። በመጽሐፍ ቅዱሳችን ላይ ወጣት ዳንኤል የሚባል ልጅ ነበረ እና ተማርኮ ወደ ባቢሎን ምድር ሄደ።
የባቢሎን ምድር ደግሞ አምላክ የለሽ በብዙ ጣዖታት የተሞላች ምድር ናት። በዛ ውስጥ ግን ዳንኤል አንድ ነገር ወሰነ፣ በልቡ ውስን አደረገ። በንጉሱ መብል ላለመርከስ ውስጥ አላስገባም፣ እኔ የተለየው ሰው ነኝ ብሎ አመነ። እግዚአብሔር የተባረከ ይሁን። አያችሁ፣ በባቢሎን ምድር ሆኖ ለእግዚአብሔር መኖር ቻለ። ጀልባው ባህር ላይ መሄድ ትችላለች፣ ነገር ግን ውሃው ጀልባ ውስጥ እንዳይገባ ማድረግ እንችላለን። በዚቹ ምድር ላይ የኖርን በቅድስና መኖር እንችላለን። ከዓለም አላወጣንም። በዓለም ግን እንድንኖር፣ በዓለም ግን እሱን እየመሰልን እንድንኖር ነው ጥሪው የቀረበልን። ጴጥሮስ ላይ የሚለውን ላንብብና ልጨርስ። ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት አንዳንዶቻችን የጨበጥነው ነገር አለ። በኢየሱስ ክርስቶስ ስም ጣሉት። ዛሬ ስጋዊ ምኞት ትርቁ ዘንድ። ለምን? እንግዶችና መጻተኞች እንደመሆናችሁ ለምናችኋለሁ። ስለምመለከቱት ስለ መልካሙ ስራችሁ ክፉ እንደምታደርጉ በዚያ እናንተም በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን። ጮክ በሉና ለእግዚአብሔር ክብር አሜን በሉ። ቆይ ይሄ ሁሉ ጨው ሲሰማራ ዛሬ ጀስት አስቡ። በቃ ይሄ ጨው ሲሰማራ፣ ይሄ ብርሃን ሲሰማራ ትንሽ ነን፣ አንድ ቤተ ክርስቲያን ነን አይደለም። እሺ በከተማ ያሉ አብያተ ክርስቲያናት ያ ሁሉ ጨው ብትሰማራ ወገኖቼ እቺ ከተማ ትለወጣለች። ችግራችን ቁጥራችን አይደለም። ችግሩ ምንድነው? ጨው ተደባልቋል። ብርሃን አጥፍተናል። ዲመር ላይ አድርገናል። ዲመር ላይ በቃ እግዚአብሔር ዛሬ ይናገረናል። ክብር ለጌታው። እኛ እኮ በቃ ዩኒክ ሰው ነን። ለእግዚአብሔር የተለየ ሰው ነን። የተለየ እሱ ራሱ ነው ያለ። አንተ ቅዱስ ሕዝብ ነህ ለኔ ያለው እሱ ራሱ ነው። የተለየ ወገን ነው ያለ እሱ ነው። የኔም በጎነት ትናገራለህ ያለ ጌታ ነው። ስለዚህ በያለንበት እሱን እንድናከብረው እግዚአብሔር ይርዳል።